ጀማው እንግዲህ ጀማው የበያ እንላቸዋለን ማለት ነው። እንግዲህ በራም ባልሰበረልሽ የሚለውን ነገር በቅርብ እንደሚያሳየን ቡርኬና ሃይሚ እርግጠኛ ነኝ 100% እርግጠኛ ነኝ ማለት ነው። እንደውም ቡርኬ ሰሞኑ ነበር ኩሪፍቱ ሄጄ ይሄን ነገር ማሳየት የነበረብኝ ምናምን እያለ ነበርና ብቻ በጣም ደስ ይላል። እንዴ እኛ ስፖንሰር ሆነን ነው የምንልካችሁ ዳግመኛ እንድትሄዱ እንደውም እዛ ሳይሆን ሌላ ከኩሪፍቱ ደግሞ የሚያምር አለ እዛው ወደ ደብረ ዘይት ሆኖ የሆነ መገንጠያ ያለውና አዱላላ የሚባል አለ ማለት ነው። በጣም ደስ የሚል ማለት ነው። ከምላችሁ በላይ በጣም አሜዚንግ የሚባለው ማለት ነው። በጣም ያምራል አዱላላ በጣም የሚያምረውና እንዲሁም ስፖንሰር ሆነናቸው እኛ ቀመሞች ስፖንሰር ሆነናቸው እዛ ሄደው በቃ እንዲሁም ፍቅራቸውን የሆነ በቃ ምን ጫጉላ ሽርሽር ራሱ እንዲያደርጉ ነው የምንፈልገው አሁን ከሽማግሌ በፊት ማለት ነው። ገባችሁ አይደለ? ማለት ይሄ ነገር በቃ ሞርዛ ጋር ሄደው ምናምን ያለውን ደባብ እንዳሳዩነ በቃ ደስታቸው ምናምን አሁንማ የሆነ ቦታ መስደድ አለብን። ወይ አርባ ምንጭ ይሄዳሉ ወይም አዱላላ በጣም ነው የሚያምረው። ማርያምን አዱላላ በጣም ያምራል። በጣም ኢንጆይ ለማድረግ በጣም ደስ የሚል ቦታ ነው። በቃ እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላውቀውም። መርከብ አለው ምናምን በጣም ያምራል እና እዛ ጋር ቢሄዱ እንደኔ ደስ ይለኛል ብዬ አስባለሁ። ፍቅራቸውን ቢያሳልፉ ኢንጆይ አድርገው ቢመጡ ደስ ብሏቸው ቢመጡ በቃ እዛ ጋር ሄደው ቀጣይ ጥያቄ የምንፈልገው እዛ ጋር ወይም የሆነ እንትን ደስ የሚል ቦታ ሄደው ከአዲስ አበባ ውጭ እዛ ጋር ኢንጆይ እያደረጉ ምናምን ጥያቄ እንዲጠየቁልን የምንፈልገው። ከምሬን ነው የምነግራችሁ ቅመሞቼ። ምን ታስቡበታላችሁ እዚህ ጋር ማለት ነውና ሁላችሁም እንደምታደርጉት 100% ነን እኛ ቅመሞች። ፍቅራችሁን ተቀብላችሁ ምኞታችን ስላሳካችሁልን ይሄን ነገር በእኛ እኛ ራሳችን እንደወሰድና እኛ ባንችል እናንተ ጋር ባንሄድ ምናምን ባንል ግን እኛ እንደወሰድናችሁ አድርጎ እንዲሰማነ ስፖንሰር ሆነናችሁ በቃ ሄዳችሁ እዛ ጋር ኢንጆይ አድርጋችሁ እንድትመጡ እንፈልጋለን ብለን ይሄን ሀሳብ አንስተን በቃ እንዲሄዱ ማድረግ አለብን አይደል? ቤተሰብ ሄደው እዛ ጋር ኢንጆይ አድርገው ጥያቄ ተጠይቀው ተደስተው ምናምን 1 3 ቀን 4 ቀን በቃ ዘና ብለው ፈታ ብለው እንዲመጡ የመጀመሪያ የፍቅረኛሞች እንትናቸውን እዛ እንዲሄዱ ብናረግ ደስ ይለኛል ብዬ አስባለሁ። ሐዋሳ ሄደዋል፣ ደብረ ዘይትም ወደ 2 3 ሄደዋል። ግን አዱላላ ወይም አርባ ምንጭ አልሄዱም እስካሁን። እዛ ጋር ሄደው እንደዛ ቢያደርጉ 2 ቦታዎች ሪኮመንድ አደርግላችኋለሁ ነው ማለት ነውና እንግዲህ ምርጫውን ደግሞ ቅመሞች ምረጡትና እዛ ቦታ ሄደው ተዝናንተው ተደስተው ምናምን ቢመጡ ምን አይነት ስሜት ይሰማችኋል? እናንተስ ደስ ይላችኋል? በጣም ደስ እንደሚላችሁ 100% እርግጠኛ ነኝና ይሄን ነገር ብናደርገውና እንዲሆን ቢሆን እንደኔ ደስ ይለኛል ብዬ አስባለሁ። እስኪ ሁላችሁም በተቻላችሁ መጠን ማድረግ ያለባችሁን ነገር አድርገን ጨረቃዎችን እናስደስታቸው። የጨረቃ ፋሚሊ ጀማው እየበያ እና ብቻ ደስ ይላል። ማርያምን በጣም ደስ የሚል ጥያቄ ነው። በጣም ከመላችሁ በላይ ደስ ብሎናል ምናምን እና ይሰጠው እያላችሁ ኮሜንት ላይ ለቡርኬ ሀሳብ አስተያየታችሁን ግለጹለት። ቡርኬ ይሰጠኝ ፕሊዝ ብሏል። ይሰጭ እንግዲህ ሃይሚዬ እንዴ እስከዛሬ ቆጣሪ ሆነሻል፣ የዩናይትድ ደጋፊ ሆነሽ ቆጣሪ ሆነሻል። ስለዚህ አርሰናል በልቷል፣ ቡርኬ መብላት አለበት። ይሰጠው እያላችሁ ሁላችሁም ኮሜንት ላይ እናንተም ለቡርኬ ድምጽ ሆኑት ፕሊዝ። ቡርኬ በቃ አውቶ እስከዛሬ ቆይቶ ምናምን እባላለሁ ብሎ ነው እንጂ ቡርኬ አሁን በቃ አርሰናል ዋንጫ ተሰጥቶት ቡርኬ መሰጠት አለበት። ስለዚህ ይሰጠው የሚባለውን ቻሌንጅ ብንጀምርለት ደስ ይለዋል ብዬ አስባለሁ አይደል ፋሚሊ? እና ማድረግ ያለባችሁን ነገር እንደዛ ብናደርግ ቢሄዱና የፍቅር ፓርትቱ ጥያቄያቸውን እዛ ጋር ቢመልሱ። ብዙ የምንጠይቃቸው ጥያቄዎች አሉ ዛሬ በችኮላ ዝም ብለው እንትን ያሉ ናቸውና ለቀጣይ ግን በደንብ ተዘጋጅተውበት ምናምን አሪፍ ጥያቄዎችን እንድንጠይቃቸው ብናደርግ ምን ይመስላችኋል የሚለውን ሀሳብ አስተያየት ከቅመሞችዬ መስማት እፈልጋለሁ እኔ ማለት ነው። ገባችሁ አይደለ? ቅመሞችዬ ደግሞ በቃ የሆነ ትንሽዬ ፍንጭ ከተሰጣችሁ በቃ ፒው ዋርጋችሁ ብልው ዋርጋችሁ ታወጡታላችሁ። እና ብሩክና ሃይሚ ደስ ብሎናል። ለማንኛውም እግዚአብሔርን በጣም ነው ደስ ያለኝ። በቃ የዛሬ ቀን እኔ እንጃ በቃ ትናንት እኔ ነግሬያችሁ ነበር ባይዘወይ ማለት ነው። ብሩክና ሃይሚ አርሰናል ማሊያ ለብሰው ከጆን ዳንኤል ጋር ምናምን ብያቸዋለሁ። ከጆን ዳንኤል ጋር ሃይሚም ነበረች፣ ግን ቪዲዮ አልተፖስተም እንጂ ሃይሚ ራሱ ነበረች ማለት ነውና እንደዛ ስላችሁ ኧረ እባክሽ ምናምን ያላችሁኝ ሰዎች ነበራችሁ ማለት ነው። አሁን ኧረ እባካችሁ ልበላችሁ ወይስ ምን ልበላችሁ? ምን ይሻላችኋል? ምንድነው የሚሻላችሁ? ከምሬ ነው የምነግራችሁ። ምንድን ይሻላችኋል? እኔ አይ ልበላችሁ ወይ ማርያምን እና የፍቅር ጀማ እናንተ ደግሞ ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሁሉም ፋሚሊ እንዲደርስ እንድታደርጉልኝ በትህትና ነው የምጋብዛችሁ። ማርያምን
ለሁሉም ፋሚሊ ማለት ነው እንዴት ደስ እንዳላችሁ በቃ ሀይሚና ብሩኬን እዛ ሁለት ቦታ ብንሰዳቸው ምን ይመስላችኋል የሚለውን ሐሳብ አስተያየትም እንድትናገሩበት እፈልጋለሁ ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ባይ